ሴት ኡፈይ መታለች እየተባለ ነው። እስቲ ኡፈይ በሏት በቃ ኡፈይ ራሱ ኡፈይ የሴቷ ኡፈይ አለች። በህይወት ዘመናቸው ሲጠያየፉ የመኖሩ ሲኖሩ የነበሩ ሰዎች ዛሬ በግልጽ አንድ ሊሆኑ መጥተዋል። አንድ ሆነን ሙስሊሞችን መጋፈጥ አለብን፣ አንድ ሆነን ሙስሊሞች ላይ መስራት አለብን የሚሉ እህቶቻችን ገንዘብ እየሰጡ የሚያሰልሙትን ሰዎችን ብትታገሉ ጥሩ ነው። ለሙስሊሞች እኔ መመክራችሁ ለፕሮቴስታንቶች መመክራችሁ እስልምና ላይ ስሩ፣ አብረን መስራት ይችላል። እኛ አባታችን የምትመለከቷቸው አባታችን እንግዲህ ሙአዚን ነበሩ። እዚያ አየር ጤና ኢባዱር ረህማን ሙአዚን ሆኖ ለአመታት አገልግሏሉ ማለት ነው። እንግዲህ ነብዩ አለይሂ ሰላቱ ወሰላም ኢነ ሊልመውት ለሰከራት አሉ። ይሄ ነው። በአዲስ አበባ የሚገኙት የእስራኤሉ አምባሳደር ከአፍሪካ ህብረት ስብሰባ ላይ መባረራቸውን ተከትሎ እስራኤል ቁጣዋን በከፍተኛ ሁኔታ ገልጻለች። በደንብ አርክታ ግንኙነት ማድረግ አጅር ያስከፍላል ከአላህ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ነብዩ አለይሂ ሰላቱ ወሰላም ወፊ ቡዱዕ አሐዲኩም ሰደቃ ብለዋል። ወፊ ፊ ምርአቲከ ሰደቃ ብለዋል ነብዩ አለይሂ ሰላቱ ወሰላም። በእስልምና ጉዳይ ደረጃ እስልምና ጉዳይ ያውም የፌደራል ተብሎ የተቀመጠው ግን ሴት ልጅ እንደዚህ አድርጎ ሲያጠጣት ተመልከቱ። ይሄው መርዝ ጠጣለሁ ያሳያለሁ እንደማልሞት ማለት ነው። በነብዩ መሐመድና በእስልምና ላይ ጸያፍ ቃላት በማህበራዊ ትስስር ገጽ ያሰራጨው ግለሰብ በቁጥጥር ስር መዋሉን የመቱ ከተማ መጅሊስ አስተዳደረ። በቀላል ባይዘው እስልምና ላይ ማንኛውም ሰው መስራት ይችላል። እውቀት አይጠይቅም። እንዳትረሷት ችግር ያዟት። እስልምናን የምትጠሉ ክርስቲያኖች ብቻ ማለት ነው። ጨዋ ክርስቲያን አለ እውነትን ማወቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና ተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተከስተናል፣ ተገናኝተናል። ውድ ቤተሰቦቼ ተገናኝተናል ነው የምላችሁ። ያው መቼም ሶሻል ሚዲያ ላይ ሆነን የማንሰማው ጉድ የለም፣ የማናየው ጉድ የለም ቤተሰቦቼ። ዛሬ ደግሞ አንድ የሰማሁት በጣም ያስገረመኝን ነገር ወደ እናንተ ለማድረስ ተከስቻለሁ። እሱም ቪዲዮ አብረን የምንመለከት ይሆናል። እናም የተለያዩ አዳዲስ የሆኑ መረጃዎችና ቪዲዮዎች አሉ። እናንተ ብቻ እስከ መጨረሻ ቪዲዮውን ተከታተሉት። ቪዲዮን ላይክ አድርጉ፣ ቤቱን ሰብስክራይብ አድርጉ፣ እንደዛውም ቪዲዮውን እስከ መጨረሻ ተከታተሉት። ይህ ማለት የቤቱ ህግና ደንብ ነው። እንግዲህ ውድ ቤተሰቦቼ በትላንትናው ዕለት የተሰማው በጣም አሳዛኝ የተባለ መረጃ አለ። እናም ደግሞ አስደሳችም ነው። ያ ነገር አስደሳችም ነው፣ አሳዛኝም ነው። እሱም ምንድነው? እኛ አባታችን የምትመለከቷቸው አባታችን እንግዲህ ሙአዚን ነበሩ። እዚያ አየር ጤና ኢባዱር ረህማን ሙአዚን ሆኖ ለአመታት አገልግሏሉ ማለት ነው። እንግዲህ ለረጅም አመታት ነው እዚህ ስራ ላይ የቆዩት ማለት ነው፣ በሙአዚንነት የቆዩት ማለት ነው። ነገር ግን ያው እቺ ዓለም ለማንም ቀሪ አይደለችምና ለማንም ወደማይቀረው ዓለም ተሸጋግሯሉ ማለት ነው። እኛ አባታችን አላህ Subhanahu Wa Ta'ala ጀነተል ፊርደውስን ይወፍቃቸው። በዚህ መልኩ ነበር አዛን ሲያደርጉት የነበረው። አሽሀዱ አን ላ ኢላሃ ኢላላህ أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله
እንግዲህ እኛ አባት የ108 የእድሜ ባለጸጋ ናቸው። አላህ Subhanahu Wa Ta'ala ጀነቱል ፊርደውስን ይወፍቃቸው። በዚህ እድሜያቸው መስጂድን ሲያገለግሉ ነበረ ለአመታት ለ25 አመታት በመወዝንነት አገልግሏሉ ማለት ነው። አላህ ይቀበላቸው፣ አላህ ይውደድላቸው። እኛ አባት ሲሞቱም አዛን እያሉ ነበረ ነፍሳቸው የወጣቸው። እዚህ ጋር ላሳያቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁ አክበር ላ ኢላሃ ኢለላህ ላ ኢላሃ ኢለላህ አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አን ላ ኢላሃ Allahu akbar Allahu akbar ነብዩ አለይሂ ሰላቱ ወሰላም ኢነ ሊልመውት ለሰከራት አሉ። ለሞት ሰከራት አለ። ሰከራት ማለት ገርገራ ነፍስ ስትወጣ ሰውየው የሚያየው ጭንቅ ማለት ነው። አላህ Subhanahu Wa Ta'ala በጣም ከባድ ነው። እሳቸው ግን እንደዚህ እያሉ ነበር የሞቱት። አላህ Subhanahu Wa Ta'ala በዚሁ ላይም ደግሞ የሚቀሰቅሳቸው ያደርጋቸው። እንግዲህ ለየት ያለ ማዕረግ አላቸው ሙአዚኖች አላህ Subhanahu Wa Ta'ala ለናንተ የሰጠ ትልቅ ነገር አለ። የውመል ቂያማ ከማንም ለየት ነው የምትሉት አላህ Subhanahu Wa Ta'ala ያደረገላችሁ ማዕረግ ነው። በነብዩ አለይሂ ሰላቱ ወሰላም አንደበት የተነገረ ሐዲስ አለ። ሙአዚኖች ያንን ያገኛሉ። እንግዲህ እሳቸው ለ25 ገደማ እንግዲህ በሙአዝንነት ዒባዱር ረህማንን መስጂድ ሲያገለግሉ ቆይቶ አላህ Subhanahu Wa Ta'ala መጨረሻቸውን በዚሁ መልኩ ወደ ራሱ ወስዷቸዋል። ጀነቱል ፊርደውስን ይወፍቃቸው፣ ከብላሉል ሐበሺ ጎንም ያደርጋቸው፣ ከሱ ጋር በዐርሽ ጥላ ስር ከሚሰበሰቡትም ያደርጋቸው። ውድ ቤተሰቦቼ እንግዲህ አቂባ ማማር ማለት ይሄ ነው። ሻሃዳ እያልክ ስለ አላህን እያወሳ መሞት ማለት ትልቅ ነገር ነው። አላህ Subhanahu Wa Ta'ala ነፍሳቸውን በጀነት ያኑረው። ወደ ሌላኛው ቪዲዮአችን እንሄድና እንግዲህ በትላንትናው ዕለት አንድ የተሰማ አስገራሚ መረጃ ነበረ። እሱም ምንድነው? ይሄ ነው። በአዲስ አበባ የሚገኙት የእስራኤሉ አምባሳደር ከአፍሪካ ህብረት ስብሰባ ላይ መባረራቸውን ተከትሎ እስራኤል ቁጣዋን በከፍተኛ ሁኔታ ገልጻለች። እስራኤል ባወጣቸው መግለጫ አምባሳደሩ ደብዳቤ ደርሷቸው ስብሰባው ላይ እንዲሄዱና ሆኖም ግን በስብሰባው አዳራሽ ላይ ሲደርሱ ወረቀት የለውትም በሚል መባረራቸውን ገልጻ ይሄ ሆን ተብሎ የተደረገው የእስራኤልን ክብር ለማውረድ ነው ብላለች። ይሄንንም አልታገስም ስትለው የገለጸችው ነገሩ ምንድነው? የአልጀዚራና የኢየሩሳሌም ፖስትን ዘገባ በአጭሩ ላቀርብላችሁ። በኢትዮጵያ የእስራኤል አምባሳደር አቶ አብርሃም ንጉሴ በአዲስ አበባ ከሚገኘው ከአፍሪካ ህብረት አዳራሽ መባረራቸውን አልጀዚራ ዘግቧል። ዛሬ በአፍሪካ ህብረት ማንዴላ አዳራሽ በተካሄደው የሩዋንዳ ዘር ማጥፋት የተመለከተ ስብሰባ ላይ አምባሳደሩ ድንገት መገኘታቸውን ነው አልጀዚራ የገለጸው። አንድ ዲፕሎማቲክ ምንጭ ለአልጀዚራ ሲናገሩ የአምባሳደሩ በስፍራው መገኘት ያልጠበቀ ነበር ብሏል። ምንጩ ጨምረውም እንደገለጹት አምባሳደር አብርሃም ንጉሴ ልክ አዳራሽ ውስጥ እንደገቡ የበርካታ ሀገራት ተወካዮች ከፍ ባለ ድምፅ ተቃውሟቸውን አሰምተውባቸዋል። በዚህ የተነሳም ለተወሰኑ ደቂቃዎች ስብሰባው መቋረጡን የገለጹት እኚህ ምንጭ
አምባሳደሩ አዳራሹን ለቀው እንደወጡም ስብሰባው መቀጠሉን አስረድተዋል። የአፍሪካ ህብረት አምባሳደሩ በስብሰባው ላይ እንዲገኙ ማን እንደጠራቸው ምርመራ ማድረግ መጀመሩን የአልጀዚራ ዘገባ ጠቁሟል። እኔ የሚለው ስብሰባው ጉባኤው ስለ ዘር ጨፍጨፋ ነው። ታዲያ ስለ ዘር ጨፍጨፋ በሆነው ስብሰባ ላይ እስራኤል እንድትሳተፍ ነው የተፈለገው ሲጀምር ማለት ነው። ለዚህ እኮ ነው ማነው የጋበዛቸው ብሎ ምርመራ ላይ ነው ማነው የጠራቸው። በቃ ማንም አልጠራቸውም ኦልሬዲ ማለት ነው። ሲጀምር ሳይጠሩት አቤት ብሎ ነው የሄዱት። እስራኤል እንደ ዓለም ተጠልታለች። ባይዘው እንደ ዓለም ከብዙ ነገር ተገልላለች። ምክንያቱም እንደዚህ ይህን የመሰለ ድርጊት እየፈጸመች የዓለም ህግጋትን እየጣሰች ገና ትዋረዳለች እስራኤል። እስቲ ይህን ቪዲዮ ላሳያችሁ። በጣም የገረመኝ ቪዲዮ ነው። ፍትህ ለሴቶች ምናምን ብሎ ክርስቲያኖች እየሰሩበት ነው የሚገኙት። እንደው እናንተ በኋላ እናወራበታለን ከቪዲዮ በኋላ። እስቲ ቪዲዮን ስሙት። በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቷችኋል አይደል? ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምንታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ኢባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ፣ ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትላህ ይሄን ኢባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አርጌ ሰራላታለሁ እንዲህ አርጋታለሁ ብለህ ምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰው ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ኢባዳ በሚለው ሂደን በኢባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው ነፍስን የሚገናኘው ታውቃላችሁ። አሁንም ትንሽ ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ ምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል? አረጋለሁ የሚል ካለው እሺ አረጋም አይደል? ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ኢባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው። ሶስተኛውን አልሰማንም። ያው ሶስተኛው በጣም ይገርማል። ግን እንደዚህ አይነት ነገር ባይወራ ጥሩ ነው። ያው ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም ወፊ ቡዱዕ አሐዲኩም ሰደቃ ብለዋል። ወፊ ፊ ምርአቲከ ሰደቃ ብለዋል ነብዩ አለይሂ ሰላቱ ወሰላም። አንዴ መስተህን የምታጎርሳት ጉርሻ ሰደቃ ነው አሉ ነብዩ አለይሂ ሰላቱ ወሰላም፣ ከነየትክበት ማለት ነው። ይሄ ደግሞ ለኛ አይደለም። ለምሳሌ ለኔ የለኝማ እኔ ማጎርሳት ሴት የለችኝም። እኔ አሁን ከዚህ ሰደቃ የለውበትም ማለት ነው። እንደዛውም ወፊ ቡዱዕ አሐዲኩም ሰደቃ ከምስትህ ጋር ስትገናኝም እንደዛው ሰደቃ አላህ ሰደቃ አድርጎ ነው እንደ ዒባዳ ነው የሚቆጥርልህ ማለት ነው። ገባ? ዒባዳ ነው በቃ ያ ነገር ዒባዳ ነው። ይሄ ምንም እንዴ ማኑ ምስቱን የማይጠጋው አለ እንዴ? ዛሬ እኮ ምስቶቻቸውን እዛው አስቀምጦ እዛው እንደ ዋንጫ የሚመለከቱት አይነት ነገር እንደዛ ሆኖ እኮ ነው በቃ ራሳቸውን አግልሎ እኛን ለመተቸት ፍትህ ለሴቶች ምናምን ሲሉ ማለት ነው። ለምንድን ነው የምታገባው አንተ? ስጀምር ማለት ለምንድን ነው የምታገባው አንተ? ክርስቲያኖችን ነው የምለው። ለምንድን ነው የምታገቡት? እንደዛ ከሆነ ትዳራችሁ ራሱ ፐርፐዝ የለውም ማለት ነው። እዚህ ጋር አስቀምጣት በአይነ ብቻ የምትመለከታት ከሆነ የምታያት ከሆነ እንደውም ትርጉም የለውም ማለት ነው። በቃ ራሳችሁን ከሴት ነፃ እንዳረጋችሁ እዚህ አንድ አስቀምጣ አይደል እንዴ ውጭ ስትዞር የምታድረው እናውቃለን። ሁሉም እያልኩ አይደለም ደግሞ ይቅርታ አድርጉልኝ። እዚህ ጋር ሁሉም ክርስቲያኖች እያልኩ አይደለም። አንዳንዶች አላችሁ
እቺ ስለ ውሻ ስለ ዶሮ ምናምን የምትባለው ነገር ደግሞ እኔ እንጃ። ያው የዑለሞች ቃል ብዙ አለ ገባ። የዑለሞች ቃል ብዙ አለ። አንድ ዓለም ምን እንዳሉ ታውቃላችሁ? እኛ እኮ ዶሮን አንደርስም አሉ። ለምን ተብሎ ተጠየቁ። ክታብ እያቀሩ ነበርና ለምን ተብሎ ተጠየቁና ከመካከላቸው እስቲ ማን ነው ከጨረሰ በኋላ ግንኙነት አድርጎ ካበቃ በኋላ አልሐምዱሊላህ ብሎ አላህን መዘክር ማን አለ? ሽኩር የሚያስገባ ማን አለ ብሎ ጠየቁ። ማንም አስታወስም አሉ። ዶሮ ግን ልክ ጨርሶ እንደወረደ ይላል። ያ ነገር ሽኩር ነው፣ ለማሳቅ ነው ባይዘው እንደዚህ ያሉ። እናም ደግሞ ልክ በልተን ጨርሰን አልሐምዱሊላህ እንደምንለው በዛ ነገር ላይም አልሐምዱሊላህ እንድንል ለማስታወስ ያክል ነው ይህንን ተምሳሌት ያመጡት እንጂ እንደዛ ለማለት አይደለም። ዑለሞች ሰዎችን ለማስተማር የሚጠቀሙት ብዙ ነገር አለና ያ ነገር አንዳንዴ ወደ ሚዲያ ስናመጣ ትንሽ መደብር ነገርም ሊሆን ይችላል። ስለ እስልምና ምንም አይነት ዕውቀት የለው ዲቢዮን የሚቀጠቅጥ ነብዩን እንኳን በስርዓቱ የማያወድስ እያላችሁ የምትተርቡት የምትሰሩት ሙአዝ ሀቢብ ሴት ልጅ ላለመቅረብ ብሎ ይሄን ያህል ጥረት ሲያደርግ በእስልምና ጉዳይ ደረጃ እስልምና ጉዳይ ያውም የፌደራል ተብሎ የተቀመጠው ግን ሴት ልጅ እንደዚህ አድርጎ ሲያጠጣት ተመልከቱ። ይሄን ላሳጋችሁ ነው የሙአዝ ሀቢብን ደግሜ ያሳጋችኋለሁ። ተመልከቱ። ይሄን ሄሎ ወለካሎ እስልምና ጉዳይ መሪ ተብሎ የተቀመጠው እንዲህ አድርጎ ሲያጠጣ አንድ ተራ ሙንሽድ ረሱሉን ሰለላሁ ዐለይሂ ወሰለም። ግን እኔ የሚለው እችን ድድብና ከየት ነው የሚታገኙት? እኔ በጣም ነው የገረመኝ ወላሂ። የሚዲያ ሰው ሆኖ ኤአይ የማያውቅ ማለት በቃ በአርቲፊሻል ኢንተለጀንስ የተሰራ ነገር የማያውቅ ሰው ምን ብለን እንግለጸው? ኤአይን እንኳን መረዳት የማትችል እስቲ በኤአይ ጄኔሬት የተደረገውን ክሊፕ ማየት መረዳት ያቅታል? በአላ ጭራሽ እንደዚህ አይነት ሰው ነህ አዋቂ መስለህ እዛ ስትታይ። ወይኔ አሳዘንከኝ፣ የምር አሳዘንከኝ። አዎ ይኸው መርዝ ጠጣለሁኝ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቼ ያሳያለሁኝ። ከሙስሊም ወንድሜ ገዳይ የሆነ መርዝ ብሰጥህ አትሞትም ወይ? ማርቆስ 16:16 ሳይሆን ማርቆስ 16:18 ላይ ያለውን የሚያምኑ እነኚህ ምልክቶች ይገተሏቸዋል፣ የሚገል እንኳን ቢጠጡ አይሞቱም የሚለውን እዞ የአይጥ መርዝ ልስጥህ ትጠጣለህ ወይ ብሏል። አዎ ይኸው መርዝ ጠጣለሁኝ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቼ ያሳያለሁኝ። ነገር ግን ይሄ ልጅ በንባብ ያመጣው ሳይሆን እነ አህመድ ዲዳት እነ ዶክተር ዛኪር ናይክ እንደገና ደግሞ እነ አቡ ሃይደር ደጋግመው የሚሉት ጥቅስና ደጋግመው የሚጠይቁት ጥያቄ ነው። ይህንን ጥያቄ በ12 ምስማር እንከረችመዋለን። እንዴት እንደምንከረችመው እኔ መርዙን ጠጥቼ ያሳያችኋለሁ፣ ምንም እንደማልሆን ማለት ነው። ቅድሚያ ግን እነ ዛኪር ምን እንደሚሉ ማዳምጧቸው። አሁን ጥያቄው እዚህ ጋር ጥያቄው ከአህመድ ዲዳትም ይምጣ ረሕመቱላሂ ዐለይሂ ረሕመተን ዋሲዓ፣ ከዶክተር ዛኪር ናይክም ይምጣ ሐፊዘሁላሁ ወረዓ፣ ከማንም ይምጣ ከመጽሐፍ ቅዱስ መሆኑ ማርቆስ 16 እስከ 17 እስከ 18 ያለውን ከዛ መሆኑን ታውቃለህ፣ አምነበታል። እና ማድረግ ነው፣ ሌላ ነገር እኮ አይደለም፣ መጠጣት ነው። የሚጠጣው ቀሪቡ ነው ምንድን ነው የሚባለው? ጥቁር ከገብስ ምናምን የምትሰራው እሱን ይዘህ ደግሞ መጠጣት ነው። ማንም አያደርግም፣ ፈጽሞ ማንም አያደርግም ይሄንን ማለት ነው። ባይዘው እንደዛ ብቻ ሳይሆን መጽሐፉ የሚለው ኢየሱስ የሚያደርገውን ሁሉ ያደርጋል ነው የሚለው። በኢየሱስ ያመነ ኢየሱስ ያደረገውን ሁሉ ያደርጋል ነው። እዚህ ጋር የሞተውንም ማንሳት፣ ለምጽንም መፈወስ፣ እንደዛውም እንዴ ማአት ለምጾች አሉ አይደል እንዴ? ባይዘው እኔ እስካሁን ያላየሁት ጴንጤዎች ጋር እስካሁን ያላየሁት ለምጾች አልሄዱም። እስካሁን ለምጽ ሄዶ አላየሁም። እና ለምንድን ነው እነሱ አይሄዱም እንዴ? ብዙ አሉ እኮ። ለምንድን ነው እነሱ የማይፈወሱት ሄደው? ኢየሱስ የሚፈጽመውን ሁሉ ትፈጽማላችሁ። በኢየሱስ ያመነ ሁሉም ነገር ያደርጋል። የሚነድፈውን የእባቡን ካምቢዝ አይነድፈውም፣ እንደዛውም የሚገድል መርዝ ብጠጣም አይገድለውም ይላል። ያንን መፈጸም ነው። እዚህ ጋር ስትደርሱ ትሸሹታላችሁ። ኖ አይሆንም፣ ተግብሩት። ሌላ የሴት እፎይ መታለች እየተባለ ነው። አሁን ደግሞ የሴት እፎይ መታለች እየተባለ ነው። እስቲ
በሏት በቃ ኡፋይ ራሱ ኡፋይ የሴቷ ኡፋይ አለች ማሚ ትባላለች የሴቷ ኡፋይ በሏት ትገደል እየተባለች እየተፈለገች ነው ፎቶዋ እየተፈለገ ነው ታው ዘርን ታውት ዘረኔ ዘሬ ገደል ይግባ አፈር ውስጥ ይግባ 30 ሜትር ገደል ውስጥ ይግባ የኔ ዘር ዘሬ ክርስቶስን እኔ ዘር የለኝም ዘሬ ክርስቶስን ዘሬ ክርስቶስን የኡፋይንም ለአንድ ኦሮሞ የምታራግብ እሷ ናት አማራውን ዋጋ የምታስከፍል እሷ ናት አማራነቴ ገደል ይግባ እኔ ዘሬ ክርስቶስ ነው ዘሬ ክርስቶስ ነው ኡፋይ ኦሮሞ ነው ወንድሜ ነው የኦሮሞ ጀግና ወንድሜ ነው የተዋህዶ ልጅ ነው ባለማተብ ነው ኡፋይ አንጫጫቸው እሺ እኔ እኮ እቺ ለመግደል የፈለጉት ነው የመግደል እየፈለጉት ነው ምናምን የሚባለውን ነገር እኔ ከየት እንደሚያመጡ በቃ እናንተ በትምህርት ደረጃ ነው የሚሰጣችሁ ብዙ ማይፈረድባችሁም የተሰጣችሁ ነው የሚታወሩት እኔ ኡፋይ እንደዚህ እኔ የትኛው ኡፋይ ነው ሌላ ኡፋይ አለ ከዚህ ውጪ ሌላ ኡፋይ አለ ከሚናውቀው ውጪ ኡፋይ አለ አሁን ግራ ገባኝ እኮ ኡፋይ እንደዚህ ብሎ እንደዚህ ሊደረግ ነው እንደዚህ ተባለ እንደዚህ እውነቱን ስለተናገረ ከመጽሐፍ እንደዚህ ስላለ ምናምን የትኛው ኡፋይ ነው እናንተ የምታውቁት ኡፋይና እኛ የምናውቀው ኡፋይ ይለያያል ነው ወይስ ምንድነው እንደኔ ግራ ገባኝ የምሬ ነው በነብዩ መሐመድና በእስልምና ላይ ጸያፍ ቃላት በማህበራዊ ትስስር ገጽ ያሰራጨው ግለሰብ በቁጥጥር ስር መዋሉን የመቱ ከተማ መጅሊስ አስታውቋል ማሻአላህ መያዙ ብቻ አይደለም መያዙ ተይዞስ ምንድነው የሚደረገው የትኛው ፍርድ ነው የሚሰጠው ብዙ ጊዜ ተይዟል ሲባል እንሰማለን ዛሬ ላይ አንድ ተይዟል መቱ ከተማ ላይ ተይዟል እንግዲህ ይሄንን ያደረጉት የመቱ ከተማ መጅሊስ ናቸው ጎበዝ ናችሁ ጀግና ናችሁ ይሄንን በማድረጋችሁ ነገር ግን ተከትላችሁ ፍርድ እንድሰጥበት የማድረግ ኃላፊነትና በእናንተ ላይ ነው ይሄንን ማድረግ አለባችሁ አድርጉት አሳዩን ይሄን አክል ተፈርዶበታል ልክ ለያሬድ ላይ ተፈርዶ እንደነበረ ቤተክርስቲያንን ተሳድቦ አንዳንዶች ላይ ተፈርዶ እንደነበረ ልክ እነሱ ላይ እንደተፈረደ እነዚህ ሰዎችም ላይ ተፈርዶ ማየት አለብን አሳዩን ንገሩን ውጤቱን ምን ላይ እንደደረሰ ንገሩን አሳውቁን እንግዲህ ቤተሰቦቼ በጣም ይገርማችኋል ያልሰማነው እስካሁን እስከዛሬ ያልሰማነው ያላየነውን ዛሬ ተመልክተናል ዛሬ አይተናል እሱ ምንድነው በህይወት ዘመናቸው አንድ ሆኖ የማያውቁ በህይወት ዘመናቸው አንድ ሆኖ ሰርቶ የማያውቁ በህይወት ዘመናቸው ሲጠያየፉ ሲኖሩ የነበሩ ሰዎች ዛሬ በግልጽ አንድ ሊሆኑ መጥተዋል አንድ ሆነን ሙስሊሞችን መጋፈጥ አለብን አንድ ሆነን ሙስሊሞች ላይ መስራት አለብን የሚሉ ቄስና ፕሮቴስታንቶች ተገኝተዋል ቄስ ምናይል ክርስቲያኖች ምናይል ፕሮቴስታንቶችን እንደምጠላና ፕሮቴስታንቶችን ለማጥፋት ምናይል እንደሚተጋ ታውቃላችሁላችሁ ዛሬ ግን አንድ ሆኖ ከች ብሏል አንድ ሊሆኑ ነው እስቲ ቪዲዮ ላሰማችሁ እውነቴን ነው እስልምና ላይ በቀላል ባይዘው እስልምና ላይ ማንኛውም ሰው መስራት ይችላል እውቀት አይጠይቅም ስለምን ለመስራት ምንም እውቀት የሚጠይቅ ነገር አለ ቁርአን ይዛለህ ግደሏቸው በየተጠቅጠቁ ተቀምጣችሁ ምን አሳዷቸው ቢሆን እያወጣ መታከታል እሺ ወረኛችን እሺ እውቀት አለኝ አለ መጀመሪያ ላይ እውቀት አለኝ ብሏል እውቀቱ ምንድነው ቁርአንን ታወጣዋለህ ግድል የሚለውን ቦታ ይዘ መውጣት ነው የትኛው ነው እስቲ ያሳየኝ እውነት ግደሉት የሚለውን ቦታ አሳየን እስቲ በጣም ትገርማላችሁ እሺ ጥሩ ነው ሙስሊሞች ላይ መስራት አለብን ብሏል እሺ የሚያስፋፉትን እህቶቻችን ገንዘብ እየሰጡ የሚያሰልሙትን ሰዎችን ብትታገሉ ጥሩ ነው ለሙስሊሞች እኔ መመክራችሁ ለፕሮቴስታንቶች መመክራችሁ እስልምና ላይ ስሩ አብረን መስራት እንችላለን እኔ አግዛለሁ እንደዚህ ያላችሁ ሰዎች እንደው አስተያየት በዚህ ጉዳይ ላይ መስጠት የምትፈልጉ ፕሮቴስታንቶች ካላችሁ ላስገባችሁ ይችላል እንደዚህ ጤናማ የሆነ አብረን መስራት እንችላለን ስለምናው ላይ በደንብ አብረን መስራት እንችላለን ምድርሶች ማስገባት ይችላል እሺ ቃል ቀጥል ወንድማችን ቀጥል እሺ ቀሲስ ያነሳነውን ሐሳቦች ላይ ወይ ቀሲስ እሺ
ፕሮቴስታንቶች አሉ በእርግጥ የሚሰሩ መሐመድ እውነት ነው ሁሉ ምናምን አሉ። በጣም ጎበዞች አይቻልም። አብዛኞቹ ግን የዚህን ያህል እየሰሩ ነው ማለት ግን አያስደፍርም። ጀስ ቤተክርስቲያን ላይ ይገርማል። እንግዲህ ሐዲስን እንዴት እንደሚፈስሩ እንዴት እንደ እኔ እንጃ ወላሂ። በቃ ይህን ነገር አጣሙ ምናምን የሚሰጣቸው ሰዎች አሉ መሰለኝ። በቃ ማለት እንደዚህ አይነት ሰውየው ነው በቃ እውቀት አለኝ ብሎ ይናገራል። እውነት መስሏቸው እሱን ይከተሉታል። እሱ የፈለገውን ነገር እንደፈለገ አድርጎ ይሰጣቸው። ያ ነገር አይደለም። እኔ ገረመኝ። እንዴት ከፕሮቴስታንት ጋር አንድ ትሆናላችሁ? እንዴት ማርያም አታማልድም እያሉ እዚህ ጋር ታማልዳለች እያላችሁ እዚህ ጋር በዚህ ላይ ዛሬ አንድ ናችሁ ማለት እኮ ልክ መስቀለኞች ከሞንጎሎች ጋር አንድ ሆኖ ሙስሊሞችን ለማጥፋት ሰሩ እንደነበረ ዛሬ ላይም ልንመለከተው ነው ማለት ነው። ዳግም በኢትዮጵያ ልንመለከት ነው ማለት ነው ያን ነገርና ለማንኛውም ያብቃን፣ ለማለት ያብቃን። እስቲ እናንተ አንድ ሆናችሁ ስትሰሩ ለማለት ያብቃን ብለናል። ለማንኛውም በመጨረሻ እቺን ሊጋብዛችሁ። እቺ ባይዘው ወይ በወርቅ ቀለም ልትጻፍ የምትገባ ቃላት ነች። እንዳትረሷት ችግር ያዟት። እስልምናን የምትጠሉ ክርስቲያኖች ብቻ ማለት ነው። ጨዋ ክርስቲያን አለ እውነትን ማወቅ የሚፈልግ እሱን አይደለም። እናንተ ገለል በሉ። ለእስልምና ጥላቻ ያላቸው 24 ሰዓት ረሱልን ኢስላምን የምትሳደቡ እችን ቃል እንዳትረሷት። ምናልባት የዛሬ 10 ዓመት ምናምን ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። እኛ የነቢ ሰለላሁ ዐለይሂ ወሰለም ትውልዶች ነን። የሚገርም ትውልድ። አምላክ ባዘዘን ህግና ስርዓት እናስተምር እንጂ ትውልድ ለአምላክ ይገዛል። ክርስትና የሚባል እምነት ነበር እንዴ? ልክ ኢትዮጵያ ላይ የሚባልበት ቀን ይመጣል። እናንተ ተሳደቡ፣ እኛ እናሰልማለን። እናንተ በስልባቸው ላይ በርቱ። ስለ እስልምና መስማት የማይፈልገውን ትውልድ በግዴታ ይነግሩታል። መቶኛ ጋር ይጠይቃል። የዚያኔ በእስላም ይማረካል፣ ያምናል። ታሪኩ ነው ይቀራል። በኢትዮጵያ ምድር ላይ ነበር ወይ እስኪባል ድረስ እናንተ ተሳዳቢ ኦርቶዎች ወላሂ እኔ ያለሁኝ በቃ እኔ በቃቸዋለሁ። እኔ ያለሁኝ ታሪኩ ናችሁ ትቀራላችሁ። ሰምታችኋል ብዬ አስባለሁ። እንግዲህ እውነትም እንዳለው እየሰራ ነው። ቃሉን እየተገበረ ነው። ምክንያቱም ሙስሊም ስለሆነ ማለት ነው። ለማንኛውም ሐቅን ይዟል። ወቁል ጃአል ሐቅ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ። እውነት መጣ ውሸትም ተወገደች ብሏል አላህ ሱብሓነሁ ወተዓላ። እውነት ስመጣ ውሸት ቦታ አይኖራትም። ትወጣለች፣ ትለቃለች፣ ትጠፋለች፣ ትሰወራለች ከነበረችበት። እንደዛ ነው የሚሆነው ማለት ነው። እውነቱ ስመጣ እውነቱ ሲገለጥ እሷ ትደበቃለች። ለማንኛውም ውድ ቤተሰቦቼ ቪዲዮአችን ይህን ይመስል ነበረ። የሞቱ አባታችንን አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን ይስጣቸው። አልቀብሩ ቀብራን አሉ ነብዩ አለይሂ ሰላቱ ወሰላም። ትርሚዚ በዘገበው ሐዲስ አልቀብሩ ቀብራን እማ ረውደቱ ሚን ሪያዲል ጀና ወኢማ ሑፈሩ ሚን ሑፈሪ ናር አሉ። ወይ ጨፍ ከጀነት ጨፍ ነች አሉ፣ ወይም ደግሞ የጀሃነም ጉድጓድ ነች አሉ፣ የእሳት ጉድጓድ ነች አሉ ነብዩ አለይሂ ሰላቱ ወሰላም። እና አባታችንን አላህ ሱብሓነሁ ወተዓላ ረውደቱ ሚን ሪያዲል ጀና ያደርግላቸው ቀብራቸውን። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ስትከታተሉት የነበረው ዛድ ሚዲያ ነበረ። አብራችሁ የነበርኩኝ እኔ ወንድማችሁ ከማል ጀማል አህመድ ነበርኩኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። በዱዓችሁ በርቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።